ካለፉት 2 ሳምንታት ወዲህ አነጋጋሪ ከሆኑት ፊልሞች አንዱ ስትሮ የተባለው ፊልም ነው። ይህ ፊልም በተለይ በኢትዮጵያ ማህበረሰብ ውስጥ ውይይት ያስነሳና ብዙሃኑን እንባ ያራጨ ፊልም ሆኗል። ስለዚህ ፊልም በሚያነሳቸው ጉዳዮችና ከሀገርኛ ጉዳዮቻችን ጋር ያስተሳሰራቸው ጭብጦች ላይ ምርጥ ዳሰሳ አድርገናል። አብራችን ቆዩ። I didn't mean to do this. Something inside of me broke. የፊልሙ ርዕስ ስትሮ ሲሆን ፊልሙ በኔትፍሊክስ በተለቀቀ ማግስት ከፍተኛ ተመልካች አግኝቷል። በተለይ በመጀመሪያዎቹ 7 ቀናት ውስጥ 25.3 ሚሊዮን እይታዎችና ከ45.5 ሚሊዮን ሰዓታት በላይ የተመለከቱበት ጊዜ ወይም ሃወርስ ዋችድ በማግኘት አስደናቂ ቁጥሮችን አስመዝግቧል። ይህም አሃዝ ፊልሙን በኔትፍሊክስ ግሎባል ቶፕ 10 ውስጥ አንደኛ ደረጃ ላይ እንዲቀመጥ አስችሎታል። ይህ ስኬት ረብጣ ሚሊዮን ዶላሮች ፈሶባቸው ከተሰሩ ናው ዩ ሲ ሚ፣ ቢ ሙቪ እና ኤም3 ጋን ከመሳሰሉ ታዋቂ ፊልሞች ሳይቀር መሳ ለመሳ እንዲታይ ያስችሉታል። ፊልሙ አሜሪካን ጨምሮ በ81 ሀገራት ውስጥ በምርጥ 10 ውስጥ የተካተተ ሲሆን በ26 ሀገራት ደግሞ አንደኛ ሆኗል። የስትራው ፊልም ዛውግ ሳይኮሎጂካል የወንጀል ድራማ ሊባል ይችላል። ይህም ማለት ከድራማነት በተጨማሪ ከስሜታዊነትና በገጸ ባህሪያቱ አእምሯዊ ሁኔታና በወንጀል ሴራ ዙሪያ የሚያጠነጥን ስሜት ንክር ፊልም ነው። ፊልሙ በዋናነት የሚያተኩረው ያልታቀደ ወላጅነት ወይም አንፕላንድ ፓረንትሁድን ተከትሎ የሚከሰት የእናትነት ፈተናዎች፣ ድህነትና የአእምሮ ጤና ጉዳዮች ላይ ነው። የእናትየዋን ገጸ ባህሪ የምትተውነው ታራጂ ፒ ሄንሰን የምትጫወተው ጃኒያ ልጇን ለማዳን ስትል የምትገፋበትን የስነ ልቦና ጫናና ከዚያ የሚመጡ አደገኛ ውሳኔዎችን ያሳያል። ፊልሙ በተለይ ስርዓቱ የተቸገሩ ሰዎችን እንዴት በቀላሉ ችላ እንደሚልና መብቶቻቸውን እንደሚያሳጣ በጥልቅ ያሳያል። የታሪኩ ዋና ፍሬ ነገር ጃኒያ የተባለች አሳዛኝ እናት በጠና የታመመች ልጇን ለማሳከምና ለማኖር ስትል ከፍተኛ የገንዘብ ችግር ውስጥ ትገባለች። ሁኔታዎች ከባድ እየሆኑ ሲሄዱ ተስፋ እንድትቆርጥ ያደርጓታል። እናም አንድ አደገኛ ተስፋ የቆረጠ እርምጃ እንድትወስድ ይገፋፏታል። ፊልሙ የሚገነባው ወደዚህች አደገኛ ድርጊት በሚወስዳት መንገድና ከዚያ በኋላ በሚመጡ የስነ ልቦና ትግል ቁስል ዙሪያ ያጠነጥናል። የፊልሙ በጣም አነጋጋሪ ክፍል ፍጻሜው ሲሆን ብዙ ተመልካቾችን ያስገረመና የፊልሙን አጠቃላይ ትርጉም የሚቀይር የስነ ልቦና ገጽታ ነው። የታሪኩ አካሄድ በእውነተኛው ዓለምና በጃኒያ ቅዠቶች ወይም የአእምሮ ቁስለት መካከል ያለውን መስመር እንዲደበዝዝ ማስቻሉ ነው። ይህ ደግሞ ታሪኩን የበለጠ አሳሳቢና ውስብስብ እንዲሆን አድርጎታል። ለዚህም ዋና ተዋናይዋ ታራጂ ፒ ሄንሰን ሳትቀር የስክሪፕቱን የመጨረሻ ክፍል ስታነብ በጣም ተገርማ እንደነበር በአንድ ቃለ መጠይቋ ላይ ስትናገር ተደምጧል። Please, come on now. I just want to do what's right for my baby. ስትራው ፊልም በታይለር ፔሪ የተደረሰና የተሰራ ነው። ታይለር ፔሪ በአሜሪካ የፊልም ኢንዱስትሪ ውስጥ ታዋቂ ሰው ሲሆን ብዙ ጊዜ የፊልሞቹን ሁሉንም ገጽታዎች በራሱ የመቆጣጠር ዝንባሌ ያለው። ይህ ፊልምም የዚሁ አካል ነው። ፔሪ ፊልሙን የሰራው በአብዛኛው በግል ስቱዲዮ ውስጥ ባሉ ውስን ሀብቶችና በአጭር ጊዜ ውስጥ ነው። ይህ ደግሞ ፊልሙ በኔትፍሊክስ ላይ ባገኘው ስኬት ትልቅ ትርፍ እንዲያስመዘግብ አስችሎታል። ፊልሙ የተለቀቀው በኔትፍሊክስ እንደመሆኑ ፔሪ ከዚህ የመልቀቂያ መድረክ ጋር ባለው ትልቅ ውል ስር የተሰራ ነው። ኔትፍሊክስ ፊልሙን በዓለም ዙሪያ እንዲሰራጭ በማድረግ ረገድ ትልቅ ሚና ተጫውቷል። ዋና ተዋናይዋ ታራጂ ፒ ሄንሰን ስትሆን የእናት ስሜትና የአእምሮ ውጣ ውረዶችን በሚያስደንቅ ብቃት አሳይታለች። ሌሎች ታዋቂ ተዋናዮችም በፊልም ውስጥ ተሳትፈውበታል። ታይለር ፔሪ በአትላንታ የራሱን ግዙፍ የፊልም ስቱዲዮ በመገንባት ፊልሞቹን የሚሰራበት አቅም በራሱ ፈጥሯል። ይህ ደግሞ በፕሮዳክሽን ወጪዎች ላይ ቁጥጥር እንዲኖረውና ፊልሞችን በፍጥነት እንዲያመርት አስችሎታል ተብሏል። እንደ ታይለር ፔሪ የቀድሞ ፊልሞች ሁሉ ስትራው የተሰራው በዝቅተኛ በጀት ነው። ምንም እንኳን ትክክለኛው የፊልሙ በጀት በይፋ ባይገለጽም ከ20 ሚሊዮን ዶላር በታች ሊሆን እንደሚችል ተገምቷል። ታይለር ፔሪ ፊልሞቹን በፍጥነትና በውስን በጀት የመስራት ልምድ ያለው በመሆኑ ስትራው ፊልምን በ4 ቀናት ውስጥ ብቻ እንደተቀረጸ ዋናዋ ተዋናይ ታራጂ ፒ ሄንሰን ገልጻለች። አንዳንዶች ይህ ፍጥነት የፊልሙን ጥራት ይጎዳዋል ቢሉ፣ ሌሎች ደግሞ ፊልሙን እጅግ በጣም ፈጣን በሆነ መንገድ ከፍ ያለ ተጽዕኖ እንዲያሳድር አስችሎታል ብለው ያምናሉ። ተባባሪ ተዋናዮቹ ከታራጂ ፒ ሄንሰን በተጨማሪ ፊልሙ እንደ ሼሪ ሼፐርድ፣ ቲያና ቴይለር፣ ሲምባድ፣ ሮክሞንድ ደንባር እና ግሊንተርማን ያሉ ታዋቂ ተዋናዮችን ይዟል። የእነዚህ ተዋናዮች ተሳትፎ የፊልሙን የመመልከት ልምድ አሳድጎታል።
ይህ ፊልም የሴቶችንና የእናቶችን ችግር፣ ስውር ቁስሎችንና የአእምሮ ጤና ጉዳዮችን በጥልቀት የፈተሸ ጥበባዊ ስራ ነው። በተለይ በአሜሪካ ልጆቻቸውን ያላባት የሚያሳድጉ እናቶች ወይም ሲንግል ማዘርስ የሚያጋጥማቸውን ተግዳሮቶችና ስቃዮች የሚያሳይ ነው። ፊልሙ ብዙ ተመልካቾችን ስሜታዊ ያደረገው የእነዚህን እናቶች ህመም በግልጽ ያሳየ በመሆኑ ነው ተብሏል። በኢትዮጵያ ውስጥ ፊልሙ አነጋጋሪ የሆነበት ዋነኛው ምክንያትም ከአንድ አማርኛ ፊልም ጋር በመመሳሰሉ ነው። አንዳንድ አስተያየቶች ስራው ፊልም ከድሮ አማርኛ ፊልም ለምሳሌ እንደ 9 ሞት ጋር ተመሳሳይ ታሪክ እንዳለው ይናገራሉ። በፊልም ውስጥ የታየው አሳዛኙ ችግር የወለደው ሰቆቃ፣ ጉርብትናውም ሆነ መውጣት መውረዱ ሁሉ ከኢትዮጵያ የአኗኗር ዘይቤ ጋር ተመሳሳይ እንደሚሆን ብዙዎች ተስማምተውበታል። ፊልሙ የሴቶችን በተለይም የእናቶችን ስውር ቁስሎች፣ የአእምሮ ጤና ጉዳዮችና በህይወት ውስጥ የሚያጋጥሟቸውን ከባድ ፈተናዎች በጥልቀት ያሳያል። የኢትዮጵያ ማህበረሰብም ቢሆን ጠንካራ እናቶችና የሴቶች ተግዳሮቶች የተለመዱበት በመሆኑ ብዙ ሴቶችና ወንዶችም ጭምር ከዚህ የፊልም ገጽታ ጋር ራሳቸውን ማገናኘት ችለዋል። በእናትነት ውስጥ ያሉ መስዋዕትነቶችና ስቃዮች በብዙ ኢትዮጵያውያን ዘንድ በቀላሉ የሚታወቅ በመሆኑ ፊልሙ ስሜታቸውን ሊነካ ችሏል የሚሉ ሀሳቦች ተነስተዋል። ስራው የአእምሮ ጤና ጉዳዮችን በግልጽ የሚያሳይ ፊልም ነው። ምንም እንኳን በኢትዮጵያ ውስጥ የአእምሮ ጤና ጉዳይ አሁንም በአግባቡ የማይነገር ቢሆንም የፊልሙ ይዘት ብዙ ሰዎች ስለ አእምሮ ጤና ችግሮች እንዲያስቡና እንዲወያዩ ሊያነሳሳ ይችላል። የገጸ ባህሪያቱ የአእምሮ መታመምና ከነሱ ጋር የሚደረገው ትግል ብዙዎችን ያስተምራል። የገጸ ባህሪያን ህመም፣ ብስጭትና ተስፋ መቁረጥ በሚገባ አሳይታለች። ጠንካራና አሳማኝ ትወና ደግሞ የፊልሙን መልእክት በተመልካቾች ዘንድ በጥልቀት እንዲሰርጽ ያደርጋል። እነዚህ ምክንያቶች ተደማምረው ኢትዮጵያውያን ስትራው ፊልምን በስሜት እንዲቀበሉትና እንዲወያዩበት እንዳደረጋቸው ይታመናል። ሆኖም አንዳንዶች ደግሞ ትንሽ ከመጠን ያለፈ እንደሆነ ቢገልጹም የታራጂ የተዋናይነት ብቃት ግን አስደናቂ እንደሆነ አጽንኦት ይሰጣሉ። በአጠቃላይ ስትራው በታይለር ፔሪ የተሰራ የሴቶችንና የአእምሮ ጤና ጉዳዮችን የሚያሳይና በኢትዮጵያ ውስጥ ከአማርኛ ፊልም ጋር በመመሳሰሉ ምክንያት ውይይት የፈጠረ ፊልም ነው። ስሜታዊ ይዘትና ሞራል ወይም ኢሞሽናል ኮንተንት ኤንድ ሞራሊቲ የፔሪ ፊልሞች ብዙ ጊዜ ጠንካራ ስሜታዊ ይዘት ያላቸው ናቸው። ቤተሰብ፣ እምነት፣ ይቅርታ፣ ግንኙነትና የግል ትግል የመሳሰሉ ገጽታዎችን ያነሳሉ። ብዙ ጊዜም የሞራል ትምህርት ወይም መልእክት ይዛሉ። You want to kill me. You want to blame me for robbing this bank and I didn't do it. You can't help me. Nobody ever helped me. ስትራው ፊልምን በሚመለከት በዓለም አቀፍ ደረጃና በተለይም በሆሊውድ የፊልም ባለሙያዎች ዘንድ የተሰጡት አስተያየቶች ጉራማይሌ ናቸው። በአንድ በኩል ከታዳሚዎች ከፍተኛ አድናቆትን ሲያገኝ፣ በሌላ በኩል ደግሞ በተቃራኒው ሆኗል። እንደ ሮተን ቶማቶስ ያሉ የፊልም ግምገማ ድረገጾች ላይ እንደተባለው ፊልሙ ድብልቅልቅ ያለ ወይም አማካይ ግምገማዎች አግኝቷል። አንዳንዶቹ አወንታዊ ሲሆኑ፣ ሌሎች ገምጋሚዎች ደግሞ አሉታዊ አስተያየት ሰጥተዋል። አብዛኞቹ ተቺዎች የታራ ጄፒ ሄንሰንን ትወና በከፍተኛ ሁኔታ አሞካሽተዋል። ስክሪን ሬንት የተሰኘው ድረገጽ ሄንሰንስ አክቲንግ ማስተር ክላስ በማለት የገለጸው ሲሆን የፊልሙን መልእክት ለማስተላለፍ ያደረገችውን ጥረት አድንቀዋል። የፊልሙ ደካማ ጎኖች ደግሞ የታሪክ አጻጻፍ ወይም የፊልሙ ታሪክ ይገመታል እና ከመጠን በላይ የተጋነነ እንደሆነ ገልጸዋል። ሴራው የተገደደ ወይም ፎርስድ እና ምክንያታዊነት የጎደለው እንደሆነ ተችተዋል። በተጨማሪም የፊልሙ ጥራት ወይም ፕሮዳክሽን ኳሊቲ ዝቅተኛ እንደሆነና ርካሽ እንደሚመስል ተናግረዋል። የታይለር ፔሪ አቅጣጫ በአንዳንድ ትዕይንቶች ላይ ጥራት የጎደለው እንደሆነ ተገልጿል። ዋሽንግተን ፖስት ደግሞ ጥቂት ፊልም ሰሪዎች የጥቁር አሜሪካውያንን ተሞክሮ በብዙ ልብ ግን በትንሽ ብልህነት እንደ ታይለር ፔሪ ያሳያሉ ብሏል። ይህም ፊልሙ ስሜታዊ ቢሆንም በኪነ ጥበብ ደረጃ ላይ ግን የተወሰነ ክፍተት እንዳለበት ይጠቁማሉ። በአጠቃላይ ስትራው ፊልም በታዳሚዎች ዘንድ ትልቅ ስኬት ያስመዘገበና ስሜታዊ ምላሽ ያስገኛ ቢሆንም ከሆሊውድ ተቺዎች የተሰጡት አስተያየቶች ግን የሄንሰንን ድንቅ ትወና እያደነቁ በታሪኩ አጻጻፍና በምርት ጥራት ላይ የተወሰኑ ድክመቶች እንዳሉ ጠቁመዋል። ይህም የፊልሙን ትኩረት ከፍ ያደረገና ለተጨማሪ ውይይት በር ከፍቷል። This is not your average bank robber. This is about giving her a chance. የዚህ ፊልም ባለቤት ታይለር ፔሪ በአሜሪካን የፊልም ኢንዱስትሪ ውስጥ እጅግ ውጤታማ ስራዎችን የሰራ የፊልም ሰው እንደሆነ ይነገርለታል። ፊልም አምራች ነው በሚባል ደረጃ ስራዎችን ያለመታከት የሚሰራ የፊልም ባለሙያ ነው። በራሱ ስቱዲዮ ውስጥ ፊልሞችን በፍጥነት በማምራት ችሎታው ይታወቃል። የእሱ ፊልሞች በአብዛኛው በድራማና ኮሜዲ ዘውጎች ውስጥ የሚወድቁ ሲሆን ብዙውን ጊዜ በአፍሪካ አሜሪካዊ ማህበረሰብ ውስጥ ባሉ ገጠመኞች ላይ ያተኩራል። ታይለር ፔሪ በ2005 የሰራው የመጀመሪያው ፊልም የሆነውን ዲያሪ ኦፍ ኤ ሜድ ብላክ ውመን የሚለውን ጨምሮ ከ20 በላይ ስራዎችን ሰርቷል።
ችሏል። ከፊልሞቹ በተጨማሪ በቅርቡ በኔትፍሊክስ የተለቀቁ ስራዎቹን ጨምሮ በርካታ የቴሌቪዥን ተከታታይ ድራማዎችን ሰርቷል። ለምሳሌ ታይለር ፔሪስ ሃውስ ኦፍ ፔን፣ ሚት ዘ ብራውንስ ቲቪ ሲሪስ እና ዘ ሃቭስ ኤንድ ዘ ሃቭ ኖትስ ተጠቃሽ ናቸው። የታይለር ፔሪ የፊልም አሰራር ዘይቤ ያለው በመሆኑ ከሌሎች የሆሊውድ ዳይሬክተሮች እንደሚለይ የፊልም ሀያሲዎች ይናገራሉ። በዚህም የፔሪ ፊልሞችን በጣም በአጭር ጊዜ ውስጥ ፊልም ሰርቶ በመጨረስ ይታወቃል። ለምሳሌ አሁን የምንነጋገርበት ስትራው ፊልም በ4 ቀናት ውስጥ እንደተቀረጸ መረጃዎች ወጥተዋል። ይህ የሆነው የራሱ ስቱዲዮ በመገንባቱና ጠንካራ የቡድን ስራ ስለሚሰራ እንደሆነም ከሰሞኑ በስፋት ተነግሯል። በመሆኑ ፊልሞቹን በራሱ ይጽፋል፣ ይመራል፣ እንዲሁም ያዘጋጃል። ሌላው የፔሪ መለያ ባህሪ ከሆሊውድ ፕሮዲውሰሮችና ዳይሬክተሮች ሲነጻጸር ዝቅተኛ በጀት ያላቸው ናቸው። ይህ ስትራቴጂው ፊልሞቹ ብዙ ገንዘብ ሳያወጡ ትርፋማ እንዲሆኑ አስችሎታል። በተጨማሪም አፍሪካ አሜሪካዊ ታዳሚዎች ላይ ይሁነኝ ብሎ ትኩረት በማድረጉ ከሌሎቹ ባልደረቦቹ ይለያል። የፔሪ ፊልሞች በዋናነት የአፍሪካ አሜሪካዊ ማህበረሰብን ታሪኮች፣ ገጠመኞችና ባህሎች ያሳያሉ። ይህ የፊልም ኢንዱስትሪው ብዙም ትኩረት ያልሰጠውን ትልቅ የታዳሚ ቡድን እንዲያገኝ ያስችሎታል። ባጭሩ ታይለር ፔሪ ፈጣን፣ ወጪ ቆጣቢና በአፍሪካ አሜሪካዊ ታዳሚዎች ላይ ያተኮረ ስሜታዊና ሞራላዊ ትምህርት ያላቸውን ፊልሞች በማምረት የራሱን ቦታ በሆሊውድ ውስጥ ፈጥሯል። It seems like you had a lot to get over today.